ሰኔ 21 ቀን 2013 ዓ.ም በትግራይ ዘመናዊ የታሪክ ማህደር ውስጥ በወርቅ ቀለም የተቀባ የህዝብን ፍጹም የህልውና ጽናትና ወደር የለሽ ጀግንነት ለዓለም ያሳየ ታሪካዊ ምዕራፍ ነው። በወቅቱ ሰፊው ህዝብ በጎዳና ላይ ወጥቶ ደስታውን ሲገልጽ የተሻለ ደህንነት፣ ሰላምና መደበኛ ህይወትን እንደሚመለስ ተስፋ በማድረግ ነበር። በተለይም ወጣቶች ጦርነቱ እንዲያበቃና ወደ ትምህርት፣ ስራና መደበኛ ህይወት እንዲመለሱም ተስፋ አድርገው ነበር። ብቻ እለቱ የጦርነቱ መጨረሻ እንዲሆንና ሰላም እንዲመጣ ብዙዎች ተስፋ አድርገው ነበር። ዛሬ ያ ታላቅ እለት 5ኛ ዓመት መታሰቢያውን ይዟል። ከዛሬ 5 ዓመት በፊት የትግራይ ህዝብ የገጠመው ፈተና ተራ ፈተና አልነበረም። ምግባዊ፣ ህክምናዊና ኢኮኖሚያዊ እገዳዎችን ጨምሮ መላው የትግራይ ምድር ከየአቅጣጫው በተሰለፉ ግዙፍ ወታደራዊ ኃይሎች ተከቦ በነበረበት በዚያ ጨለማ ወቅት የትግራይ ህዝብ ግን አልተንበረከከም። በተቀናጀና ማዕበላዊ በሆነ የህዝብ ተጋድሎ በተለይም ወጣቱ ያሳየው አስደናቂ ጀግንነት ታላቅ ታምርን ፈጠረም። ያኔ በመሬት ላይ የተመዘገበው ወታደራዊ ስኬት እጅግ ግዙፍ ወታደራዊ አቅም ይዘው የተሰለፉትንና እርስ በርስ የተባበሩትን የፌዴራል የኤርትራና የፋኖ ኃይሎች ጥምረትን ሙሉ በሙሉ እንዲበታተን አደረገም። ሰኔ 21 ቀን የፌዴራል መንግስት ጦር ከመቀለ ከተማና ከአብዛኞቹ የትግራይ አካባቢዎች እንዲወጣ አስገድደው ተባባሪ የነበሩት የኤርትራ የጦር ኃይሎችም በተመሳሳይ ሁኔታ ከነበሩባቸው የትግራይ ክፍሎች በአንድ ጊዜ ጠቅልለው እንዲወጡ ተደረገም። ይህ ዕለት የትግራይ ህዝብ የክብርና የህልውና መብቱን በጉልበት ማንበርከክ እንደማይቻል በተግባር ያረጋገጠበት የኩራት አክሊል ነበር። ነገር ግን ዛሬ 5ኛ ዓመቱን ስናስብ ታሪካዊውን ጀግንነት በኩራት መዘከር ብቻውን በቂ አይደለም። ታሪካዊው ጥያቄ የሚነሳው እዚሁ ጋር ነው። ያንን የመሰለ ታላቅና በዋጋ የማይገመት የህዝብ የጀግንነት ድል ዛሬ ላይ የትግራይ መሪዎች የታደረሱት? መልሱ እጅግ መራርና አሳዛኝ ነው። በሰኔ 21 ድል ማግስት በትግራይ ምድር አዲስና አካታች የፖለቲካ ምዕራፍ ለመጀመር ታላቅ እድል ተፈጥሮ ነበር። መላው የትግራይ ህዝብ፣ ተፎካካሪ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና ምሁራን በአንድነት መስዋዕት ከፍለው ያመጡት ድል ነውና ቀጣዩ ጉዞ ሁሉንም ወገን ያሳተፈ ብሔራዊ መግባባትን የፈጠረ መሆንም ነበረበት። ይሁን እንጂ ህዝባዊ ወያነ ሓርነት ትግራይ ህወሓት ይህንን የታሪክ አጋጣሚ በጠባብ የቡድን ፍላጎት አበላሸው ሲሉ ብዙዎች ያምናሉ። ድርጅቱ የህዝቡን የጋራ ጀግንነት እንደ ግል የፖለቲካ መጠቀሚያ በማድረግ ከድሉ ማግስት ጀምሮ የክልሉን የፖለቲካ ስልጣንና ውሳኔ ሰጪነት ሙሉ በሙሉ በብቸኝነት ተቆጣጠረው። ሌሎችንም የፖለቲካ ኃይሎችና የህዝብ ድምጾችን ወደ ጎን በመግፋት ስልጣኑን ይበልጥ ለማጥበብና ሁሉንም ነገር በድርጅታዊ መዋቅሩ ስር ለማድረግ መረጠም። ይህ አካታችነት የጎደለውና በበላይነት የመደብለቅ አባዜ በትግራይ ውስጥ አንድነት ላይ የመጀመሪያውን ትልቅ ስንጥቅ ፈጠረም። ይህ አልበቃ ብሎም የፕሪቶሪያውን የሰላም ስምምነት ከተፈረመ በኋላ የህወሓት የውስጥ ቁስና መበስበስ ይበልጥ በይፋ አደባባይ ወጣ። ስምምነቱ የትግራይን ህዝብ ከጦርነት እልቂት ለመታደግ የተደረገ ቢሆንም በህወሓት መሪዎች ዘንድ ግን ለከፋ የውስጥ ክፍፍል መንስኤ ሆነም። የፓርቲው ከፍተኛ አመራሮች በስልጣን ክፍፍል፣ በጊዜያዊ አስተዳደሩ አደረጃጀትና በግል ጥቅማጥቅሞች ዙሪያ እርስ በርስ በመናቆር ለሁለት ተሰነጠቁ። አንዱ ወገን ሌላውን በመክሰስና በማጥላላት የህዝቡን አንገብጋቢ የህልውናና መልሶ ማቋቋም ጥያቄዎችን ሙሉ በሙሉ ረሷቸው። በትግራይ ህዝብ የተፈጸመው ተጋድሎ ራሳቸው የአመራር ድክመትና የስትራቴጂ እውቀት ማነስ ምክንያት ወደ ከፋ የውስጥ ቀውስ ቀየሩት። ይህ የታሪክ ማክሰምና የመሪዎች የስልጣን ፊልሚያ ዛሬ ላይ ትግራይን ወደ ከፋ ነባራዊ ቀውስ መርቷታል። በትግራይ ባለስልጣናት በሰኔ ወር መጀመሪያ ላይ ታወጀው አዲሱ የጸጥታና የክተት አዋጅ ዜጎችን በግዴታ ወደ ውትድርና የሚያስገባና ተቃውሞን የሚያፍን መሆኑን በመጥቀስ ሁማን ራይትስ ዎች አዋጁ በአስቸኳይ እንዲሰረዝ ጠይቋል። አዋጁ የግዳጅ ምልመላን የሚቃወሙትን እስከ 25 ዓመት በሚደርስ ጽኑ እስራትና እስከ ሞት ቅጣት የሚያደርሱ ድንጋጌዎችን ማካተቱ የሰብአዊ መብት ተሟጋቾችን አስቆጥቷል። በአዲስ አበባ የሚገኘው የአሜሪካ ኤምባሲን በበኩሉ የሰላም ሂደቱን በንቃት እያደናቀፉ ያሉ አካላት በአስቸኳይ ድርጊታቸውን እንዲያቆሙና የፕሪቶሪያውን ስምምነት ሙሉ በሙሉ እንዲተገበር
ጠንከር ያለ ማስጠንቀቂያ ሰጥቷል። ይህ በክልሉ መሪዎች ክፍፍልና አምባገነናዊ አካሄድን የፈጠረው ውጥረት ያስከተለው መዘዝ ንጹሃንን ዋጋ እያስከፈለ ይገኛል። በአዲስ አበባ ዩኒቨርሲቲ የሚማሩ የትግራይ ተወላጅ ተማሪዎች በትውልድ ቀያቸው ባለው አስገዳጅ ምልመላና የጸጥታ ስጋት ምክንያት ወደ ቤተሰቦቻቸው መመለስ ባለመቻላቸው መጠጊያቸው የክረምት ማደሪያ እንዲሰጣቸው እየተማጸኑ ይገኛሉ። ከዚህም ባለፈም በትግራይ ክልል ውስጥ ካለው አጠቃላይ የደህንነት ስጋትና የትራፊክ አደጋ ጋር ተያይዞ የፖሊስ ኮሚሽን ይፋዊ ሰነድ መሰረት ከክልሉ ወደ አዲስ አበባና ሌሎች አካባቢዎች የሚደረጉ የሌሊት የህዝብ ትራንስፖርት ጉዞዎች ሙሉ በሙሉ ታግደዋል። ህዝቡ ካለፈው አስከፊ ጦርነት ጠባሳ ባልዳነበት በዚህ ወቅት የውስጥ አመራሩ ድክመት፣ ብቸኛ የፖለቲካ የበላይነት ፍላጎትና ከፕሪቶሪያ በኋላም የመጣውን ክፍፍል ክልሉን ይበልጥ ወደ ጨለማ እየመራው መሆኑ አሳሳቢ ሆኗል። የሰኔ 21 ታሪክ የሚነግረን አንድ እውነት አለ። የትግራይ ህዝብ ጀግና፣ አስተዋይና የማንንም ወራሪ ኃይል የማይፈራ ጽኑ ህዝብ መሆኑን ነው። ይህ ታሪክ ግን ዛሬ ላይ የራሱ መሪዎች በፈጠሩት የፖለቲካ ውድቀት፣ የውስጥ ክፍፍልና አምባገነናዊ አዋጆች ጥላሸት ሊቀባ አይገባውም። የትግራይ ህዝብ ጀግንነት መሪዎቹ ከፈጠሩት ቀውስ በላይ ሁልጊዜም ታላቅ ሆኖ ሊከበር ይገባዋል። ለመላው የትግራይ ህዝብ እንኳን መቀለ ነጻ የወጣችበትን የነጻነትና የጀግንነት 5ኛ ዓመት መታሰቢያ በሰላም አደረሳችሁ እያልን መቀለ ሴንትራል በዚህ ታሪካዊና ትልቅ ትርጉም ባለው ዕለት የትግራይን ህዝብ ከደረሰበት መጠነ ሰፊ መከራና የጦርነት ጠባሳ ወጥቶ ፍጹም መረጋጋትና አስተማማኝ ደህንነት የነገሰባት በልማትና በብልጽግና የምትገሰግስ እንዲሁም ዘላቂ ሰላም የሰፈነባት ትግራይን ለማየት ያበቃን ዘንድ ልባዊ መልካም ምኞቱን ይገልጻል። የመቀለ ሴንትራል ልዩ ታሪካዊ ዘገባ ነበር። ሰላም።